ይቀጥላል እንግዲህ ታሪኩ። ይሄ የዘንዶ ቆዳ ነው። እሺ ይሄ ደግሞ የዘንዶ ጓንት ማለት ነው። በዘንዶ ቆዳ ጓንት ተሰርቶ ነው። ይሄ ደግሞ በዘንዶ ደግሞ ጫማ ተሰርቶ ነው። እሺ እስኪ ማን ያመጣው? እግዚአብሔር ይባርክሽ፣ መብራን ተባርክሽ። ይሄ ዘንዶ ቆዳ ከየት መጣ? ቆይቷል አባ። እኛ ህፃን ሆነን ነው እናቴ ናት ያስቀመጠችው ተጠቅልሎ። ከአፍሪካ ሀገር ነው ያመጣው ትለናለች። ድሮ በልጅነት ነው። አሁን አርፋለች፣ 20 ዓመት ምናምን ሆኗታል። እና ብዙ ጊዜ ይቀፈኛል ሳየው እና እህቴ ናት እንደውም ብዙ እሷ ጋር ብዙ ችግር የለም እኔ ጋር እና ይሄ ዘንዶ ቆዳ ይጠቅማል እያለች ቁጭ አደረገችው። ከዛ እርሱ እዚህ ማገልገል ሊጀምሩ አካባቢ እንደዚሁ ይሄን ዘንዶ ይሄ ቆዳ መውጣት አለበት፣ በቃ ቀሲኖ ጋር መውሰድ አለብኝ አልኳት። ከዛ በቃ ተናደደች እና ተጣላ። ግን በቃ እኔ የምቸገረኝ ውሰጂው ምናምን አለች። እንደዛ ከተባለ በኋላ እስካመጣው ድረስ 2 ወር ዝም ብሎ በቃ ዝም አድርገኝ እንዳላመጣው። አሁን ሳምንት ከቤት አወጣሁት ጠቅልዬ ከስር ኮንዶሚኒየም ከስር ውጭ አረኩትና የዛሬ ሳምንት ማለት ነው። አሁን ዛሬ ደግሞ ይዤው መጣሁ እና ብዙ ጊዜ ምንድነው የሚታየኝ ጸሎት ባረግም ብሰግድም ትላልቅ ዘንዶ ስተኛ የዘንዶ አይነት ብርቱካናማ ከለር፣ ወርቅማ ከለር ብዙ አይነት ነው የሚታየኝ በቃ ዘንዱ እና ዛር ነው ብለውኝ እንደውም ጸጥ አልኩኝ። እንደውም አሁን በዛው ለእርሱም ነገርኩት ማለት ነው። አሁን ዛሬ መብራን ፈቅዳ አመጣሁት እርሶ ጋር። እናትሽ እንዴት ሆና ነው? ታማን የሞተችው በድንገት ነው? በምንድን ነው? አዎ በጣም ታማን የሞተችው። እኛ ልጆች ነበርን። በጣም ታማን የሞተችው በጣም ካንሰር ተባለ። ብዙ ጊዜ 3 ወር ምናምን አሟታል። ግን በጣም ከባድ ነበር ህመሙ። ለምን መሰለሽ የጠየቁሽ? ይሄ እናትሽ ያው እናቶች ምን ተፍረስ ስለሚይዛቸው ከአፍሪካ መጣ። ከየት ከአፍሪካ ይመጣል። ይሄ በቤተሰብ የሚመለክ የሚገበር የነበረ በዘንዶ የሚገበር ዛር አለ። ስለዚህ ዛሩን ሴጣኑን በዘንዶ ያመልኩት ይገብሩት ነበረ። እንደዚህ አይነት ግብር ሲያደርጉ ይሄ ቆዳው ይገፈፍና የቃል ኪዳን የመታሰቢያ ምልክት ተደርጎ በቤት ይቀመጣል። ለምሳሌ አቴቴን የሚገብሩና የሚያከብሩ በቤት ውስጥ በሙዳይ ምንድን ነው የሚያስቀምጡት? ጨሌ። ያቺ ጨሌ የቃል ኪዳን ምልክት ናት። በዘንዶ በዛር ደግሞ እንደዚህ የሚገብሩ ሰዎች የቃል ኪዳኑ ምልክት የዘንዶ ቆዳ ነው። ለምሳሌ እሷ የተለያየ አይነት ከለር ዘንዶ እየመጣ ይታያታል፣ ያስጨንቃታል። ያ ማለት ምንድን ነው? በቤተሰብ በዘንዶ የሚመለክ ክፉ መንፈስ አለ ማለት ነው። ልክ እንዳንቺ ምናልባት ቪዲዮ ማየት ትችያለሽ። እንጦጦ ማርያም በነበርንበት ሰዓት ልክ እንደዚህ አይነት የዘንዶ ቆዳ አምጥተው ጥለዋል። ሌሊት እየመጣ ዘንዶ ይታየዋል። አልፎ ተርፎ ህፃን ልጅ ነበረች፣ ለእሷ ሁሉ ይታያል፣ ያስጨንቃቸዋል። ብዙ ነገርን ያደረገው ቤተሰቡን በኋላ አምጥቶ እዛ ጥሎ እዛ አስቀምጠነዋል። ይሄ እንግዲህ ቤተሰብ አስቀድሞ የሚያመልከው የሚገብረው ነገር ነው። በዘንዶ የሚመለክ መንፈስ አለ። እንደነገርኩሽ እንደ ጨሌ ነው ይሄንን አክብረው ጠቅልለው ቁጭ ያደረጉት። እንኳንም አመጣሽ እንኳንም ጣልሽ። በእውነት ይህንን የዘንዶ ቆዳ አምጥታ እዚህ እንደጣለች ኪዳነ ምሕረት በጸሎቷ በቃል ኪዳኗ ክፉ መንፈሱን ትጣልላት፣ ምንም ነገር እንዳያረጋት በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ጸሎት ቃል ኪዳን የታሰረ የተወገዘ ይሆንልሽ። ና በስላሴ ና። እሺ እንዳቷሽ በኪዳነ ምሕረት ይሻል 50 ትውልድ ይሄ አንተን አይደል? ትውልድ በላይ ነበር ስመለክ የነበረው በዚህ በዘንዶ ዘንዱ ያመልኩኛል። በእናት በኩል ቤተሰብን ሁሉ ምን አደረግ እንዴ? ቤተሰብ ብትንትን ነው እያነኩኝ እየገደልኩኝ በቃ ጨርስርስ አድርጊያቸዋል። ግማሾቹን ደግሞ መናፍቅ እሷ ላይ ተያዝኩ። ቅዱስ ሚካኤል ያዘኝ። እነሱንም እኮ እሷንም እህቷንም እገል ነበር። እንቅ አድርጌ እንቅ። አሁን ራሱ ስንት የመሰለ እዚህ ጋር ለአንቃት ምናምን እገዳደራታለሁ። ስንት ዓመት ነው የዘንዶ ቆዳ ቤት የተቀመጠ? እሱማ ከ100 ዓመት በላይ ነው። ትቀዳለ ከቅድመ አያቷ ከቅድመ አያቷ እኮ ነው የተቀበለችው እናትየዋ ማለት ነው። ወደዚህ አምጥታ ለመጣል ስትፈልግ ምን እያደረክ ነበር የምታስቀረው? መጀመሪያማ በቃ ያስጠላታል ምናምን። ከዛ እህቷ ላይ ግን
እናስወድዳታለን። ይህ ዘንዶ ቆዳ እኮ በጣም አሪፍ ነው ምናምን እንላለን። ብዙ ነገር ይሰራበታል። ቆዳ ምናምን ቦርሳ ምናምን እያልን ማለት ነው። የሆነ ሰዓት ላይ ቅዱስ ሚካኤልን ምን አደረገችብን መሰለህ? ይሄ የተቀመጠበት ዘንዶ ቆዳ ላይ ቅዱስ ሚካኤልን ስዕል አድኖ ሄዳ ለጠፈችበት እጅ። ከዛ ቅዱስ ሚካኤል አሰረው። ግን እስከሚወጣ ድረስ ግን እሷን በዘንዶ በተለያየ ከለርፉል የከለር አይነት የዘንዶ የእባብ አይነት አስጨንቃት ነበር። ስትሰግድ በተለይ ስትሰግድ ስትጸልይ ስትቀጠቅጥ በዘንዶ እየተመሰልክ ነው እየመጣ የምትታያት አንቃት ነበረ። አሁን በተለይ ይህን ከማምጣት ስንት የመሰለ አሁን እንደዚህ ልገላት ነበር። ቼት አባቱ አዋረደች። ይገርማል። ይሄ እንግዲህ ዛሬ 50 ትውልድ ላይ ሲገበር የነበረ ሲንከባከቡት የነበረ ነው። እስከ 50 ትውልድ ድረስ የነበረ በዘንዶ የሚገበር መንፈስ ከልጅ ወደ ልጅ እሷ ምንም አታውቅም፣ አይመለከታትም፣ አትገብርም። ግን እዳው ለማተረፈ ለእሷ እንዲህ ነው እንግዲህ የቤተሰብ ዛር በዘንዶም በምንም የሚያመልኩት ዘርን ትውልድን ይዞ ይመጣል። እንደዚህ አይነት እዳና ስቃይ አስቀምጦ ይሄዳል። እሺ ምን ልታረጋት ነበረ? ማንን? እሷን መግደል ነው። በቃ ተዋረድኩ እኮ እሷ እዚች ላይ ማ ተዋረድኩ እኮ በቃ ተያዘ። እሷ ላይ በቃ የእኔ እንትን ተቆረጠ። እዚች ላይ ታባቱ ልገላት ነበር እኮ ቢሳካልኝ ግድል እንቅ አርግ በተኛችበት ግን ምን ዋጋ? እሺ ተንበርከክ። ምን ትሄዳለህ? ምንም አትሰራም። ለምን አትሄድም ብላኛለች ልጅቷ። ሳልቀጠቅጥ የለም አትሄድም ማለች። መድኃኒዓለም በሲኦል ይቀጥቀጥ። እሱ አይሆንም። ከእሷ ጋር ተቀምጠ አይሰራም። በጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በተዘከሩት በአቡነ ገብረ መንፈስ ቅዱስ ስም በዘንዶ የምገበር እኔ እኮ ሰው ነው እኮ የሚገበርልኝ እኮ ሰው ነበር የሚገብሩ ሰው የሚገብሩላል። ህፃን ልጅ የህፃን ልጅ ትኩስ ደም ትኩስ የህፃን ልጅ ደም እስከ 3 ዓመት የሚገርም እኮ ነው። ጉድ እኮ ነው። በል በዘንዶ የምገበር የዘንዶ መንፈስ የቤተሰብ ዛር የደብተራ መተት ሁላችንም ለቀናል። በስላሴ ስም ሁላችንም በሲኦል ታስረናል። የዘጋነውን እድሏን በኪዳነ ምሕረት ስም በአሁኑ ሰዓት ከፍተናል። በል እንደለመድከው 7 ያጉሩና አንድ ላይ ወጡ። ቶሎ በል። 1 ቀጥል፣ 2 3 ቀጥል፣ 4 5 6 በል የመጨረሻ ገን ስናይ ወይ ተረጋጋ። በጣም እኮ የሚገርም ነው። ይህንን እዳ አስቀመጡ፣ ይህንን አወረሱ። እኔ እስኪ እናቴ ኪዳነ ምሕረት ተባርክሽ። የሚገርም ነው። ቤተሰብሽ ያስቀመጠው እዳ ለአንቺም ተረፈ፣ ምንም ለማታውቂው። ጸበል ከጀመርኩ እንኳን ያው 6 ዓመት ሆኖኛል እኮ ቀሲስ። አሁን ነው እየተገለጠ ይመጣል። አሁን የነቃሽው በደንብ የአጅሬን ስራ በእውነት ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። ኪዳነ ምሕረት ያሰብሽን ትፈጽምልሽ በሏት። መብራንን አመስግኑላት። ኪዳነ ምሕረትን አመስግኑላት።